ጃፒ ከሳለው ትያለሽ። እኔ ይኸውልሽ እዚህ ሀገር ላይ ከመጣሁ 12 ዓመቴ 10 ዓመት ታክስ ከፍያለሁ። ገባሽ እትዬ ጂጂ? እርሶ አንድ ታክስ ሳይከፍሉ አይልኝ ሴትዮዋ በጣም ሰው ለመሳለ ደና ጥርስ ሊኖረው ይገባል። አርቲፊሻል ሰክቷል። እባኮትን ጥርሶትን ከብርጭቆ ወደ ጥርሶ ይወጥፉ። አሁን አንቺ በእንትና ሆዴን በመሳምሽ እንደዚህ ይሄን ሁሉ መከራ ወርዶብሻል። ከንፈር ሳምሽ ተብለሽ አለካው ቦት። ስለዚህ ይታውኝ ከልብ ነበር እንዴ እንደዛ? እኔ ኮላ ሲዘሽኝ በጣም ብዙ ነው የጠጣሁት። ትቀልጃለሽ እንዴ? ምን ለራስ ሰውነት ጥራት ነው ለደም ጥራት ነው የረዳች በሺ ዛሬ አንቺ ጠጪ ምን የሚለኝ አድጀክቲቭ ካሜራ ምናምን ይለኛል። ምን ካሜራ እንዴ ነው ደብዘዝ ብሏል። በጨርቅ ጠረኩትና ጨርቁ ክር አለው ብን የሚል። አረ ዛሬ ግን ቀውጢ ነው አለባበስሽ። ደግሞ ምን አስበሽ ነው? ኖርማል እግዚአብሔር ደብሮኝ ዝም ብዬ የሆነ ቲሸርት ነው ለብሼ የመጣሁት። ምንም እንኳን አላረኩም። አይገርም? አረ ዛሬማ ላየት የሆነ ሰውማ ልታማልዬ የፈለግሽው ሰው አለ። ኖርማል ቲሸርቱ አይ ቲንክ ሙቀት ነው አጃቢ በጣም ይሄ ነገር የጤና አይደለም። እያያችሁ ነው ጎበዝ። ከውስኪው ጋር አቃጥለኝ። ትናንትና አልተቃጠልኩም። አሁን በቃ ውጣ። አሁን እንደዚህ ነገር ውስጥ ካስገባኝ እኔ አፍራለሁ። ውጣ በቃ ውጣ። ለምን ስንት ስታሳፍሩና የምትሉት? እኔም ተቆጥሬ ማለት ነው። አይ እዚህ ያሉት በኤአይ በምን እያሳፈሩን አይደል እንዴ? ሙቀት ነው። ከዛን በተደጋጋሚ ያለበስኩት ልብስ ይሄ ነው። እንደዚህ ከተትኩኝ መጣው ዛሴት በ30 ደቂቃ ውስጥ የወሰንኩት ነው እንጂ ላይቭ የሚገርም ላይቭ መግባት አልፈልግም። መቅረት ፈልጋለሁ፣ ግን ልክ ሰዓቱ ሲደርስ እመጣለሁ። አይገርምም? ጃ የሚገርምሽ ግን ስራ ነበርኩና አሁን ኳስ ለማየት ነው የወጣሁት ከስራ ማለት ነው። ኳስ በጣም ይሄን ኳስ ማየት ቀውጢ ኳስ አለ ታውቃለሽ? ይቆረቆረኝ ተቸገርኩ። ይሄ የኮምፒውተር መጥረጊያ አየር ይሁን አየር ላይ እዚህ ሳረግ እዚህ ጋር እኔ ጥቁር አይደለሁም እና እዚህ ጋር ያጠቁራል። ገባ እንዲሁ ልቀን ስሚ፣ ለምን እንደኔ የሚመች እንትን አትገዙም? ግን ብዙዎቻችሁ የሚሽከረከር ነው የሚመቻችሁ። መሽከርከሩ እኮ አይደለም ትርጉም። አሁን እኔ ስፈልግ እዚህ ጋር እንደዚህ ተኛበታለሁ። ይኸውልሽ ራይ ሆነ ቦታ ስለሌለኝ እንጂ ምንድነው $300 ነው ምናምን በ500 $1500 ማሳጅ እያደረገ የሚያስቀምጠውን ብር አልገዛም እንዴ? ቦታ የለኝም እኔ። ቤቴ በጣም ጠባብ ነው እንዴ? ኖርዌይ ቤት ምናምን እንትን ነው እንዴ? ቤት አለ፣ ብር አለ፣ ነዋጥ አዋጡልኝ። ግን ስዊድን ሄጄ ብዙዎቹ ደባል ነው የሚኖሩት። ወንዶቹ ከሆነ ነው እንደዛ። እኔ ደባል ኖሬ አላውቅም። እኔ ከአረብ ሀገር ጀምሬ ራሱ ደባል ኖሬ አላውቅም። የራስሽ ቤት ነው የምትይዩ? ኧረ እኔ ጭራሽ እንደዚህ እንደሚያዝ ራሱ አይምሮዬ ላይ አይመጣልኝም። አይገርምም? እስኪ ምን እየጠጣሽ ነው? እሺ አሁን ችርስ አድርጊ። ሪስትራክሽን እንዳይመጣብን እኔ የምጠጣው ሁሌ ታውቃለህ። ኧረ እንደሱማ አታሳይ። ባለፈው አዲስ አለኝ አላልኩም? አዲሱን አሁን የከፈትኩት። አይ ይኸውላችሁ አሁን እንደዚህ ሚዲያ ላይ ሰው ጓደኛ ሲሆን እንደዚህ ሰው አብሮ ሲጫወት ምናምን ለምን ትመክራቸዋለህ? አቦታቸው እባክህ ለምን የምቀርባቸው ሰዎች ከ45 ዓመት በላይ ነው እዚህ ሚዲያ ላይ ተዋቸው እንዴ። ያኔን አንድ ፍሬውን ልጅ እንደነሱ ሊያስረጁኝ ነው። ምን አንድ ፍሬ ሆናችሁ ቀራችሁ? አትወቅሩም እንዴ? በጣም እኮ አነሳችሁ እኮ የኛ ታናሽ ነው። በጣም ትጓጓጣ እኔን የሚያክል ልጅ አላት ይላል ደግሞ። የኔን ልጅ የታውቆለች ለዛውም አለ እድሜ የወለድኩት ልጅ ነው ያለኝ። አይገርምም? አለ እድሜ ራሱ ወልጄው እናንተ የምታስቡት አይነት እድሜ ላይ አይደለም ልጅ። አብሬ ነው ያደግኩት ከልጅ እንዴ። ወንድሙ ጅራ ራሱ ከኛ ጋር ገብቶ በዛው ጠፋ እኮ። የሚገርምሽ ማለት ቲክቶክን ለመሆን ነበር እንዴ ሐሳቡ? ዝም ብሎ ገብቶ ነው አይደል? አረ ሊጫወት ምናምን ጌም ምናምን ከኛ ጋር ፈልጎ ነበር። ሰዎች መከሩት። የማይሆን ቦታ ነው የተገኘው ምናምን፣ እንዴት ከጃፒ ጋር ትገባለህ ምናምን ብለው አስወጡት። ምን አረጋው? እኔ ግን ከአንተ ጋር የተጣላ ሰው ሄዶ ይንሾካሾካል ከእንትና ጋር በጣም ያስጠላል አይደል? ለሚመጣው ሰው ይደብራል። አበሻ ጭራሽ ለሶሻል ሚዲያ የሚሆን ህዝብ አይደለም። መቆም ያለ መወገድ ያለበት አበሻ ነው ከዚህ ሚዲያ ላይ። አበሻ ዝም ብሎ ግሪሳ፣ አንዱ የሆነ ነገር ካልሽ አንዱን ከወደደ ያው
እንደዚህ መሆን የለበትም። ትክክለኛ አቋም ያስፈልጋል። ዛሬ ምን ያህል እንዳልተዘጋጀው የምታውቀው ራሱ ዝም ብሎ የሚጠረግ ሊፕስቲክ ነው የተቀባሁት። ለሌላ ሜካፕ ሳይሆን ዝም ብዬ ፋውንዴሽንና ሊፕስቲክ ነው የምቀባው። እሱንም አልተቀባውም በስነ ስርዓት። ሄለን ግን ለምንድን ነው እንደዚህ ወንድ ልጅ ጠብሰሽ ምናምን አብረሽ ማትኖሪ? ጠብሼ አብስዬሽ ጠብሰሽማ ታባርሪዋለሽ። ከገባ በኋላ ይግባና ትጠብሽዋለሽ። አንተ ትፌ ምናምን አይሻልም? ቅቅል እኔ ጠበሳ የሚለው ቃል ራሱ የሪሌሽንን ግርማ ሞገስና ክብር የሚነካ ይመስለኛል። እሷን የጠበስኳ ሲል ድብር ይለኛል አንድ ሰው። ሆዴ ግን በጣም ብዙ ሰው ተቀየሙት። ባለፈው ተው እንኳን አይልም ወንድም ማህረል እዛ እንደዛ እየጠጣህ ምናምን አሉ። ምን ሰካራም አይደል እንዴ እሱ ራሱ ቢያገኝ አሁን የዊስኪ አለ ቅጣት አይጠጣውም እሱ አለ ጥጣት። ኮፒ ሊንክ እናድርግ። ኮፒ ሊንክ ኦኬ፣ እንዳይዘጋብን ግን እንዳታሳይሽ መጠጡን በኋላ ላይ የብርጭቆ ነው አደጋ የሚያስገባ። ከዚህ በኋላ መጠጥ የሚባል ነገር ነው የማልጠጣው። ግን አሁን ምን ነው ሄኒከን ነው የምጠጣው መቼም። የጀርመን ወንድ የሚደብረው ሄኒከን ነው። እርግጠኛ ዊስኪ ከኔ በኋላ ነው የጀመርከው? እኔ ብዙ ጊዜ የምጠጣው ቢራ ነው ደስ የሚለኝ። ወይ አሁን መጠጡን በፍላጎት ከጀመረ ምንድነው ቅጣታችን ብንሸናነፍ? ራስን ማጥፋት ቢሆን ደስ ይለኛል። እኔ መሞት ነው የምፈልገው። ኧረ በስመ አብ ተው አንተ። ሰው ደግሞ እንዴ እኔ ራሴን ስለሚያጠፉኝ ይኸውና ተስፋ ቆርጬ እየጠበቅኳቸው ነው ያለሁት። አንተ ደግሞ ጭራሽ ራስህን እንዴ አጠፋሻቸው የሚያጠፉኝን ሰዎች እየጠበቅኩ ነው ያለሁት በጉጉት እና ከመሞቴ በፊት ብዬ ነው እንደዚህ ምጠጣው ምበላው። ገብቷል? አንተ ደግሞ ራሴን ትላለህ እንዴ? ከዚህ ከሚዲያ እኮ ነው። እንደዛ በለው አስተካክል። ከሚዲያ እንዴ እኔ ምን በህይወት ምናምን እኔ ኑሮ አልመረረኝ። እስራት ያለበት ራሱን ያጥፋል። ሁለት ዊን ለካለኝ ከአንተው ነው ወስጄ የወጣሁት። ሁለት ዊን ገርም ነገር። ትላንትና ሰላጣ በላው። አሁንም ሰላጣና ከእንትን ጋር ከአሁኑ እያቃጠለኝ ግን በኋላ እንቁላል የተቀቀለ በላል። ሄለን ለምንድን ነው ከአንቺ ጋር መጫወት ያቆመው? ማን ነው? ፋኒ ቤት አልነበረውም አይደል? ያኔ እኔ ላላምደው ነው ናግባ ሁላ የምለውና ማስገባው በግድ። አሁን ቤት ካጣ በኋላ ቤት አለው ግን ባጎቱ ጋር ነው የሚኖረው። እንደዚህ መጮው ምናምን ትንሽ ለራሱ ሼም ይዟል። እነሱ አይከለክሉትም ግን ይከብደዋል። ገባ? እንደገና ብዙ መሰካካት አለ ባለ ኤሌክትሮኒክስ ነገር። ምን ያደርግልሻል? እኔ አሁን ምንም አልሰካ፣ እመጣለሁ፣ ስልኬን አስቀምጣለሁ፣ ገባለሁ። ያ ዩቲዩበር ስትሆንና ቲክቶከር አንዳለማ ዩቲዩበር ስትሆን እንዳለ ኮምፒውተር ታስቀምጣለም። እኔ ገዝ ጋር ያለ ሶኬት ባሳየ የኤሌክትሮኒክስ መሸጫ ነው የሚመስለው ሱቅ። እንዴ ቆይ አንቺ ቴክኒሻል አለሽ ማለት ነው? ለምን ራሴ ያላረግም እንዴ? እቺን እንዴት አላውቅም። ኦኬ ከዛ ግን አሁን እንደዚህ ይሄንን ሁሉ ነገር አድርገሽ በዩቲዩብ የምታገኘው ጥቅም ጥሩ ነው። ያው ዩቲዩብ አልገባውም ዛሬ። ለምን አለ እንትን አስጠላኝ። ብር ራሱ ቀለለብኝ። የሚገርም ነገር ዩቲዩብ ላይ እየቀለርኩ ነው በዚህ ሰሞን ባይዘወይ እንጂ እኔ ዩቲዩብ ላይ ብቻ ብሰራ መጦሪያ አይደለም መኖሪያ አይደለም። ግን ቢረዳኝ ዩቲዩብ ነው የሚረዳኝ ከቲክቶክ የበለጠ። ገብቷል? ግን እየዘጋው እናንተ ጋር ብቻ ነው የምመጣው እየዘጋው። ገብቷል? ምንም ምን ያለው ግን ጥቅሙ ምን ማለት ምንድነው? ሆነም ቀረም አነሰም በዛም እንደ ወር ደመወዝተኛ ሊሰጥ ይችላል ዩቲዩብ ከሰራ። ቲክቶክ ግን ጌም እንትን ላይ ጊፍት ላይ ተመሰረተ ነው። ኦኬ እኔ አሁን ዛሬ አልገባውም ጭራሽ አልገባምም ብዬ በቃ የሆነ መጠጣት ስለፈለኩ አልገባም ብዬ አልገባውም። አልከፈትኩትም። ይኸው ኮምፒውተሬ አጠገቤ ነው። ለምን አውልቆ ግላሱን አውልቀው የምትለው ምን ከበደ? ብራቮ። ቆይ እስቲ ጃፒ አይነን ለአሻራ ይፈለጋል። አላውልቅም። ጥንቆላ ሊሰራበት ዱባይ ላይ በጃኬት ምናምን እያሰሩ ለብሶት ልጁ ከነላቡ ስለለበሰው ነው ስለ አልሰራ ብሎ ተመልሶ ራሳቸው ላይ ፍቅር እየጨመረ አስባውት ሚኪ ቦስ ማን ነው? ሚኪ ቦስ ማን ነው? ሚኪ ቦስ ማን ነው? ምንድን ነው? አስክ ሚኪ አባውት ሚኪ ቦስ ምናምን ብሎ ይደጋግማሉ። ጸበኛ ምናምን ከሆናችሁን ያላውቅም እንዳትመልሰው እሺ ካልመሰለ። ማን ነው ሚኪ ቦስ?
ask about ሚኪ ቦስ ብላ ትጽፍልኛለች አንዱ ሚሚ እኔ አላውቅም። እኔ ማንንም አላውቅም። እኔ ማንም ጋር ጸብ የለኝም። ከማንም ጋር ወዳጅነት የለኝም። ጀስት እኖራለሁ። ጸበኛ የሆነ አጀንዳ ካለ እንዳትመልስ እሺ። ስለደጋገመሽ ገርሞኝ እስቲ የሆነ ሰው አስታወሳችሁኝ እንደው ቆይ አንዴ ግን ከኔ በፊት ነው እንደ ጀመርከው አሁን ነው ላይቭ የገባው እኔ አሁን ገና ነው ከስራ የወጣሁት እናቱ ሲሪየስ ያ የማታ እስተማታ ነው ስራ ኦኬ ስንት ሰዓት ስንት ሰዓት ሲጀምር 7 ሰዓት ከሰራ ስንት ሰዓት ነው የምትጀምረው መሰለ 24 ሰዓት ኤግዛክትሊ ነው የወጣኸው ኖ ለኳስ እንደ ኳስ እያለማ ስራ አልሰራም እንዴት ያወጣለሁ እኔ ስፈልግ እኔ ራሴ አለቃ ለነገሩ እኮ እንደዚህ እኮ ማስረዳት ስለማልፈልግ ነው የኔን የህይወት ታሪክ ምናምን አያገባኝም 6 ጣሳ 7 ጣሳ ጠጣ እንትን ጣጣ አዎ በዛኛው ሊያዝላቸው እንጂ እኔ ፈታ ብዬ ነው የምኖረው እናት አይ እንደፈለክ አለ የሥራ አይነቶች አሉ በስራውን ብቻ ስራ እንጂ በፈለክበት ሰዓት ለሊት ሙላ ገብተ መስራት ይችላል አይ ነው ይገባኝ ያ አውቃ ስማ ዘፈን ዛሬ ኢንተረስት አድርጎኛል እስቲ ምን ተረዳ ከዚህ አማርኛ ባለፈው አማርኛ ስተነተን እኮ ጎበዝ መሆንን አይወቅ ክራውን ስትተነተን ጎበዝ ነው አማርኛ እኔ ደግሞ እንደዚህ ቋንቋ የሚግባባ ሰው ደስ ይለኛል ጂጂ የሄደችባት ነበር ስሜን እንዳጠራ ለበለዚህ አንድ ኮል አለች ፖሊሶቹ ላይ የሷን ቴሌፎን የሚጠብቁ አስመሰለች እኮ ያጋሰስ ልጅቷ ደግሞ ያንቺ ሀገርሽ ልጅ ነች አቃታለሁ ይለን ስትል ነበር ማ የሐረር ልጅ ናት ቆይ ላስገባትና አንድ ጥያቄ እንጠይቃት እሷን ማለት በሐረር በመናምን ሰው አልደግፍም ባይዘወይ በእንትን አይደለም በእንትን አይ በመና የጂጂ አነጋገር የገረመኝ ምንድነው ጀስት ዋን ኮል ነው የምደውለው ስትል የሷን ቴሌፎን የሚጠብቅ ፖሊስ ያላስመሰለችው ራሳከች ኖ ትልልሻለች ያቺኛው ገብ እንጂ ልፍጣም ማለት ነው ልፍታሽ ላይፍሽን ኑሪ ይሄ ቄቄ እስከሚልደስ ብረት ነው በዚህ የጂጂ ትልቅ ችግር አለባቸው እኛ ራሱ ብሎክ አረጉን እኮ እኔ ጅቦ ከማራማዊት ጋር የተለያየ ቀን እንዲ ሄዳ ስፖርቱን ላሰራችና ከዛን ትዝ ስለን ልጆች ለካ አጠገበዋሉ አንገቷን ይደፋች ዞር ስትለካ የልጆች ዘበኛ ናት በነፃ ሸቃላ ናት ከዛን ተናዳ ይሄንን ብላለችው ደግሞ ተመልሳ አይተቀም የምትለውን ሰምተሻታ ጃፒ ለአንተ አንድ ስልክ ነው ታውቃለህ አብሬያቸው ሙላቸው ሰዎች የስልክ ቴሌፎን ብቻ አንድ ነገር ሰው እኮ አንድ ስልክ ለመደወል እሱ ንጹህ መሆን አለበት ገባ ሰዎችን ቆሽሻ አይደለም በደም የምትጨፍርና ሻምፓኝ በትን ሴትዮ እኔ እንደ ንጹህ ሰው ፖሊስ ጋር ደውዬ ፍርድ ሳገኝ አስባል አንድ ቀን እንትን ይዛማ ዶሴዋን ሰብስባ ፖሊስ ጣቢያ ሄዳ ዋ ብዬሻለሁ ሰናይትዬ ጌጋ እዩ ያ ዘሚ ጃፒና ሆዴል ልከስ ነው ብላ ፖሊስ ጣቢያ ሄዳ ልክ ፖሊሶቹ ሲያት እቺ ሴትዮ መጣች ደግሞ ምናምን ልክ እንደ ሰፈር በቃ እንደ መንደር ተሯሯጭ አላ ሰማ ሽንኩርት ሲወደዱላ ገብታ ብትጠይቆ ፖሊሶቹ ነው ለምን እዚህ ጀርመን እንደዚህ አይደለም እንደዚህ ሲሲ ኢትዮጵያ ወሩ ጀበር ጂጂኮ ፊት ለፊት ነው ካሜራ ላይ ነው ሰው የምትመስለው እንጂ ድዳም ንፍጣ ተዋታስ ጀምር ዛሬ ትሄድብኛለች አንተ አስታውሰኝ እኔ ፉገራ ለቁለት ነው ነገር ሰናይት የኔ ሽኮሪናይ እንደ ንጹህ ሰው ነው እኮ የሚያረጋት ገባል እከካም ንፍጣ አይኔ ተቃጠለ ጃፒ በእናት አይ ቲንክ ኩል አይኔ ውስጥ ገባ እኔም ወግ ደርሶኝ ኩል ተቀብቻ አይገርም እኔ ጅቦ ባለፈው እንደነገረኝ አንድ ነገር አትቀባባም ይለን ብሏል እንዴት ብላ አበጥራያት እያልኩት ነው ኩል ተቀብቼ እንደዚህ ሳይሆን አበጥሯለሁና እንትኑ ላይ ያለ እንትን አይኔ ላይ ከቀረ እንደዚህ ከገባ ያቃጥለኛል ለዛ ነው እኮ ማልቀባባው እኔ ሊፕስቲክ ብቻ ነው የምቀባው እና ትንሽ ፋውንዴሽን እንደዚህ ምናምን አልቀባም ብዙ
ፊትሽንስ እንደዚህ ምናምን ተቀብተ እንደ ችኮቹ ምንድነው ያ ሜካፕ ነው? ፋውንዴሽን ልቀባ እችላለሁ። የዩቲዩብ ካሜራ ፋውንዴሽን ይፈልጋል። የቲክቶክ ግን ችግር የለበትም። እንደውም አለ ፋውንዴሽን ፊቴን ትክክለኛውን ቆንጆን ታገኘዋል በቲክቶክ ሲሆን፣ በዩቲዩብ ግን የኮምፒውተር ካሜራ ጥሩ አይደለም አይደል? ለዛ ታደርጋል። አሁን ቲክቶክ ብቻ እንደሚገባ ምንድነው ጃፒ ዘገየ የምትሉት? አንዳች ዘገየን በምኑ? እኔ አነስተኛና ጥቃቅን ስም መጥራት ትቻለሁ። ተውኝ፣ አረ ተውኝ፣ እናንተ ሰዎች ተውኝ። አሁን በቃ እኔ ቺል ማድረግ በቃ መዝናናት ነው። አሁን ዘፈን ተርጉምልኝ ብያለሁ ወይ? አልሰከርንም ገና። ስንሰክር ምንድነው የምተረጉምልሽ? ጃፒ ከመቼው ነው እንደዚህ የተንዛንዛ ነው? ገና አንድ ብርጭቆ እንኳን ሳንጠጣ። ቴንክ ዩ ኤዲሽን። እኔ የተባለውን ለሌላ ሰው አትባሉ። ስማ ጃፒ፣ ለእኔ የተባለውን ለሌላ ሰው ሲባል ቃል በቃል ሰማሁ። ቃል በቃል ቃል በቃል አንተ እንደው የተባለልሽ? አረ ነገርኩ እኮ ቅድም። አልሰማም። ካልሰማል ደግሞ ጃፒ ለሌላ የለበስኩ ከመሰለ እጄ ልብሴን እቀይራለሁ። እሺ አረ እኔ ምን አገባኝ? እኔ ባንቺ ህይወት ውስጥ እንዴ? ያ በእናትህ እኔ ዝም ብዬ ነው እግዚአብሔርን አላሰብኩትም። አሁን አንተ ስትል አይምሮ ይነካኝ። ጃፒ ግን ለምን ሁሉ ቀን ጃፒ የሚለው ስም ለአንተ ጊፍት የሚሰጥ? አሪው ጃፒ ለምን ነው የምከስረው? እኔን ለማሸነፍ ስትል ማን ነው ጃፒ? ጃፒ ይላል እኮ አሁን ጊፍተር። ጋይስ ሂዱበት፣ ጋይስ ሂዱበት፣ 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 ብርቱዬ ሂዱበት። የት ነው የሚለው? የት ጃፒ ላለ ይሄ ፕሮፋይልን አውቀዋለሁ ነው ያንተ እኮ እንትን እኮ ነው። ሌላ ነው፣ ሌላ ልጅ ነው። 29 ሌብል ያለው ነው። እንደገና እንዴት ነው በአንተ አይነት ፕሮፋይል በአንተ አይነት ምናምን በአንተ ለአንተ ጊፍት ሄለን ጡትሽ ይታያል። እኔና ጥቡት ኑ ጥቡት ጋይስ። ድሮ ወተት አለው የጡት እናታችሁ አይደለው እንዴ? ኑና እለቡት እንጂ ቶፒክ ብታጡት ወተት አታጡም ከጡት ውስጥ። ምንድነው ጡትሽ ጡትሽ የምትሉት ጋይስ? ሺት ምን ነው የምታማርሩት? እኔን ጨንቅላትን አቢዩዝ አድርጋችሁ ጡቴ ላይ ደግሞ መጣችሁ። ውሰዱት። ምንድነው የተራበ ነው እንዴ አንቺ ጋር ያለው? አንዴ እትዬ ወርቄ እግዚአብሔር ይስጥልን። እትዬ ወርቄ ጊፍት እየሰጡ ነው። ይሄን ልብስ እኔ 3 ጊዜ ለብሼው አልነበረም እንዴ ጋይስ? ምንድነው ጋይስ? ሀያ ለዚህ ነው እኮ የማልለብሰው የነበረው ይሄን ልብስ ዛሬ ዝም ብዬ ለበስኩት። እግዚአብሔርን ለሌላ ነገር አሁን ጃፒ ሲለኝ ነው እንትን ያለ። ሰመር ላይ ሰው ፒኪኒ ለብሶ ይንቀሳቀስ የለ እንዴ? እኔ እንደውም እንደ ገጠር ሰው እንኳ በጣም ጭምት የሆንኩ ሰው ነኝ ባለባበስ ላይ። እዚህ እንደዚህ በላት ከምትሄዱና እትዬ ቡቺ ጡጦ ይዛ እንደ ህፃን ልጅ እየጠባች ነው። አረ ጋይስ ጋይስ ሄዱ እኮ ጋይስ ሄዱ እንዴ! እኔ እንደውም ገጠሬ ወይ ምናምን ሆኜ እኮ አይደለም እንደዚህ ወሬ ላይ ትኩረት ስለማድረግ ሰውነቴን ማሳየት አልፈልግም። ለዛ እንጂ ልብሶች እኮ አሉኝ እንደዚህ አይነት ልብሶች። የእውነት ስፈልግ ቁምጣ ስፈልግ ፒኪኒውን አሁን ትራስ ጨርቆስ ከትቼዋለሁ። እንደ ትራስ ነው እትዬ ወርቄ እንደ እትዬ ወርቄ ሞራል እየሰጡኝ ነው እንዴ! እዛ መተው ሰጥኩ ወርቄ ግን ባለ ማረግሽ ስነ ስርዓት የእውነት ፍሬንድ ደስ የእውነት ያራዳ። ስሚ ሄለን፣ ችግሩ ምን መሰለሽ? እዚህ ሚዲያ ላይ ብዙ ሴቶች ሰው እንዲህ ከወንድ ልጅ ጋር ቅርርብ ብሎ ሲጫወቱ ወደ ወንዱ ይደውልና ምናምን ስለሚላቸው ይሰለቻቸዋል። ኧረ ከጃፒ ጋር ሀይ የተባባልንበት ቴክስት ያምጣ። ምንም ነገር እንደዚህ ነገር እንደዛ ነው። ገባችሁ? ሰው እዚህ ሚዲያ ላይ ሲገናኝ ሚዲያ ላይ ብቻ ጉዳዩን ይጨርሳል። ብዙ ሰዎች እኔን ፕሮቴክት ለማድረግ ካሉ ሰዎች ውስጥ እሱ ጅቦ፣ እነ ቡላላ፣ እነ ሳሪ አሉ የኔ ልጆች፣ እነ ናሚኮ ናቸው። እና ቴንኪው ጃ እኔ ይገባኛል። እሺ እና በቃ ሰው ግን በቃ እንደዚህ እንደ ሰለጠነ አይምሮ እንዳለው ሰው ብታስቡ አሪፍ ነበረ። ዩ አር ማይ ብራዘር የእውነት ለምን እንትን ስላት ባለው ቤታን በቃ ሁሉም ሰው ሲመጡ ሲሰድቧት ምናምን ጃፒ ለምን አንተ አሰድባት? አልሰድባት። ለምን ሰድባት አሉ። ሁሌም ከተነሳ ችግር አለብህ ማለት ነው ወይ የሆነ መንፈስ ተናግቶ ነው። ስለዚህ እኔ አልሰድባትም ስላልኩኝ ቤታን ስለሚያፈቅር ነው። ትንሽ እኔ ነበር ያለ እኔ አሁን ሰው የሆነ ሰው ዝም ብሎ ከሰደበ ይደብረኛል። ለምን እኔ እንኳን መናገር ብፈልግ ያንን ሰው አለመናገር ዝም እላለሁ። በራሴ ጊዜ ግን ልክህን አይደለም አመጣላለሁ ጎርጉሬ። እዚህ ጋር ብቻ የሚታየው አለ ከኋላ ያለውን ነው ማመጣል። ግን ይሄን ሰው መቶ ከሰደበ ምን ካለ
እኔ የሰደብኩ እየመሰለኝ ይሰለቸኛል። አልበዛም እንደዚህ ልጅ ላይ ነው ገብቷል። አሁን ብዙ ሰዎች ቤታ እንድሰድባት ይፈልጋሉ። እነሱ በሚፈልጉት መንገድ አይደለም ሄደው አላረገውም በፍጹም። እንደው በፍጹም አጥሯን አይደለም ምንዋን ማላስነካ ሰው ነኝ ባውንታይ እነሱ በሚፈልጉት አይደለም ገብቷል። እንደዛ ነው ማለት ያለበት። መጣላት ያለብን ሰዓት ተጣልተናል። እነሱ በፈለጉኝ ሰዓት ግን አልሄድም። እኔን ሊያጣሉኝ የልጄን ፎቶ ሲያወጡ ቤታ ነች ያስወጣችሁ ብለው መተው ጽፈውልኝ ለቤታ ስክሪንሾት ላኩላት። እግዚአብሔር የላኩላት አንቺ ነሽ ወይ ያልኳት አይደለም የሚሄዱበት ርቀት እንዲገባት ብዬ እሷን የወከሉ መስሏቸው ለምንድን ነው ያንቺን እኔን ያስከፉ ያሉ ልጆች አሉ። እነሱንም ግን አልከፈለም። አንቺ የሰው ልጅ ፎቶ ምናምን አምጥተሽ ታውቂያለሽ? እኔ እንደዛ አላረግም። ይሄንን በፍጹም ከኔ እንዳትጠብቅ። ይሄንን እሺ አላረግም። ቤተሰብን ላመጣልህ እችላለሁ። እናትን አባትን ምናምን ወንድም እኔ ያረጀ ያፈጀ የለም አመጣልሃለሁ። ግን ለምን እሱ ለምን ያስፈልጋል? እዚህ የበሰበሰ ዝናብ አይፈራም ነው። ከበሰበሱ ጋር የምን ንግግር አለኝ። ታመጣና ቁጭ ታደርጋለህ ወሬ ሲበጥ። እኔ አሁን የኔ እናት ልብስ አጣቢ መሆኗን ነግሬያለሁ አይደል? እናቴ ልብስ እያጣበች ፎቶ ብታመጣ ምንም አይገርመኝም። ዋው ደውሉላ ብዬ ቁጥርህን ልሰጥ ይችላል። ግን እኔ እናቴ የራሷ ጀት አላት የራሷ ጂ ፕላስ ምናምን አላት ብዬ ስበጠረቅ ብታይ እኔ ልታሳፍረኝ ብታመጣ አይገርምም። ገብቷል። ወርቄ ግን ተይ ደሃ ትሆኛለሽ አንቺ ልጅ አንቺ ደሃ ተይ ወርቄዬ እኔ አልፈልግም አትስጪ። ቴንክ ዩ ግን እሺ ወርቄዬ እትዬ ወርቄ ከነጩ የዘረፈች ተይ ወርቄዬ እንደዚህ አታርጊ ተይ ወርቄ ተይው እሺ። ኧረ ሳቢ አላት እትዬ ወርቄ እንትን ከነጩ የዘረፈች ለሳቢ አይደለም። ስዊዝ ባንክ ከምራው ገብቶኛል። እየሰጠሽኝ ነው አመሰግናለሁ። ግን እንዳታረጊ እሺ ወርቄ ያ ቴንክ ዩ እሺ ወርቄ ያ እና በእንደዚህ አይነት መንገድ እንጂ እኔ ልጅ ፎቶ እኔ አልለጥፍም። ሄለን የእንትናን ፎቶ ለጥፋለች የሚል ሰው አንድ ሰው አይተህ ታውቃለህ? 7 ዓመት እዚህ ሚዲያ ላይ የእናትን ፎቶ አመጣላለሁ የወንድምን የአባትን ለቅላለሁ። እኔ አይደለም እኮ የማመጣው የራሴ ሰፈር ልጆች ወይ የተጣላሃቸው የአጎት ልጆች እህቶች ራሱ እዚህ ትበጠረቃለች እኛ ጾማችን እያደረን ይላሉ። ራሱ ወንድም ነው እኮ የሚልክልኝ። የእውነት እኮ ያው ኢንሳይደሮች ምስጢር ስለሆኑ ስለማልናገር ነው። ገብቷል። ስለሙቼ የተናገርኩት እግዚአብሔርን አንድ ውሸት የለውም። ልሰድባት ፈልጌ አይደለም። እውነት ቮይስ አለኝ አሁንም እኔ ጋር እሺ። ስለ ሁሉም የተናገርኩት እኔ ኢንሳይደር ላይ ተደግፌ እንጂ ብቻዬን ምንም ማድረገው ነገር የለም። አላውቅም ገባ። እኔ በ12 ዓመቴ ከሀገር የተሰደድኩ ሰው ነኝ። ኦኬ አንቺ ሜንታሊቲ እንደ ውጭ ሀገር ነው የሚያስበው። እኔ ውጭ ሀገር ማለት ስደት እንዳለ አረብ ሀገር ምናምን እንዲህ ኑሮ ተጫውቶብኝ አይደለም። ኑሮ የፈተገኝ ሰው ነኝ። ኢትዮጵያን ብዙ አላውቃትም፣ ግን የድሮ ማንነት ብቻ ነው አይምሮ ላይ ያለው። ግን በምን የሚያውቁኝ ሰዎች አሉ። ገባ የሚያውቁኝ አሉ። እኔ ሲናገሩ እንደዚህ የኔን ቤተሰብ እንኳን ቢያውቁ የምናገረው ነገር ምንም ውሸት ስላልጨመርኩበት ሌሎቹ ሲበጠረቁ ሄለን ይበጠረቃሉ እንዴ እንኪ ብሎ ይልኩልኛል። ገብቷል። አሁን የዮኒን ፎቶ በዲቪ ሲወጣ እናቱ ቤት ሄደው ቡና አብሮ አጠጥቶ አንስተው ነው ያመጡልኝ። ግን እኔ እንደ ሀሳብ ግን ልንገርሽ ሄለን ማለት እዚህ ሚዲያ ላይ እኔ በማረገው ነገር ማንም አያስቆመኝም። እኔ ህሊና የሚፈቅደውን ብቻ ነው የማረገው። እንደ ሀሳብ ግን የሰው ቤተሰብ ምናምን ባለፈውን እኔ እዛ አንቺ ጋውኝ ሞቅ ብሎ አንድ ነገር ልንገር ጃፒ አንድ ነገር ልንገር የኔ ልጅ የ1 ዓመት ከ5 ወር ፎቶውን ሲለቁብኝ ማንንም ሰው ልቀቁባት ብሎ የተከራከረልኝ ሰው የለም። ይሄንን ሳልተከራከረ ሰው አንድ ሰው ሄለን እንደዚህ አታርጊ ስትሉኝ እኔ በጣም ይከፋኛል። አትበልኝ። እኔ አታርጊ እኮ አይደል እኔ ማንንም አያገባኝም ሄለን እኔ ያገባኝም ሳይሆን የ1 ዓመት ከ5 ወር ልጅ ለዛውም በጣም የሚያምር ልጅ ለጥፈው ለዛውም የ1 ዓመት ከምን ልጅ ግብረ ሰዶም ነው እያሉ ሲሰድቡ ማንም ሰው አላስቆምም እንዳትለኝ ጀቢ እኔ እኮ አቁሜ አይደለም ግን እኔ ሀሳብ ነው ለማንም ለጦለገና ቂጡ ላይ ሁላ ሽበት ለወጣበት ሰው እኔን እንዳትሉኝ። እንደውም እኔ አልተበቀልኩም። እኔ
እናደዳለሁ ግን ከዛ በኋላ መለስ የምለው ጸባይ ነው እንጂ እንደምናደደው እግዚአብሔርን ጭራ አይደለም እንባ አይደለም ደም ነበር ማስለቀሳችሁ ደም። አረ ግን በቃል እግዚአብሔር ነው። ግን ልንገርሽ ያ ግን እኔ ራሳለሁ ችግሩ ተውት ምናምን እላለሁ። እንደውም ኢንሳይደሮቼ ይናደዱብኛል። ሄለን እኛ እንደዚህ አምጥተን ልጅ ዝምት ያለሽ እንዴ ምናምን ይሉኛል። የሚገርም ነገር ገብቷል። የኔ ልጅ ማንም እኔ አንድ ነገር ልንገርህ አንድ ቀንም ወይ ከፍቶኛ ምናምን ብዬ ስለማልናገር የኔም መከፋት ማንም ሰው መጥቶ የተናገረልኝ የለም። ራሴ ነው ዲፌንድ አይደለም ከራሴ ተርፌ ለሀገር ለህዝብ ለሃይማኖት ለማንም ዲፌንድ ሳደርግ ነው የምታወቀው። ራይት ያ እንትን ነው እኮ አሁን ሰው ላያቅ ይችላል። በምን ምክንያት ደግሞ ማንም ከአቅሙ ሄለን ልጇ በሽተኛ ነው በሽተኛ አይደለም እያለ በተለያየ ኢንፎርሜሽን ሲሰጥ ማንም ሰው ተው እንደዚህ አይባልም ያለው ሰው ሄለን ዛሬ ምን መሰለሽ ቀኑ ማክሰኞ ነው። ናይቶ ማክሰኞ ማለት የጠየቃ ሞጣን ጠይቃችሁታል? ፏን በልሲ ዛሬ እንዝናና በሽተኛ ነው ልጇ ሲል አይደለምም ሲል ሲመራመር በኔ ልጅ የሱን ሊተናገር ያለው ማን ነው እያሰደበኛለሁ? እኔ አላውቅም። ተውት እሱን ሆዲፍጀው ዘፈኑን ክፈቱ እስቲ ዘፈኑን እኔ ብዙ ላወራ ነበር የገባሁት። ዛሬ ቅርብሽ ወሬው ተው እስቲ ዛሬ በቃ ራኑ ወሬ ይቅር። አንዳንዴ እኮ አለማውራትም አሪፍ ነው። ናይ አለማውራት አለም ከጠየቀኝ እንደዚህ ማውራው ነገር አለኝ። በቃ እኔ አልጠይቅሽም። አሁን አሪፍ ተዋታ ጠየቀኝ ነው ማውራው የሌለኝ የምመስለው ገብቷል። ሳውራ ግን እናቴ ትሙት ጭንቅላታችሁ ውስጥ ቀርቼ እንቅልፍ ነው የምነሳችሁ። ኖ እንትን እንዲልሽ አልፈልግም፣ እንዲደብር ማንም ሰው እንዲደበር አልፈልግም። እኔን መቼ ዕለት አስክረሽኛል። አሁን ላስክርሽ በሻት እንጮት እግዚአብሔር ትችያለሽ፣ እግዚአብሔርን ጠጣ ትችያለሽ። እንደውም በረዶ ጨርሻለሁ ታለ የለውም ሶስት ብርጭቆ የበረዶ ምን ሰማለህ ጨርሷል ማለት ነው ይሄ ማለት እሺ አድርግ ግን ከ10,000 በላይ ብዙ አይደለም ትንሽ ያ 10,000 ካልሆነ ሻት አልጠጣም። እንዳትወርቂ ግን እኔን ሆናለሁ ብለሽ ለሞደቅ አይደለም የሚተኩሱ ሽጉጥን እየጠበቅኩ ነው ያለሁት። ችግር የለውም እንዳትፈራ ስላለ እንዴት ሽጉጥ ምናምን ማነው የሚተኩሰው? ጃፒን ምን እየመጣብኝ እንደሆነ አታውቅ። ብዙ ነገር እናውቃለን፣ ብንናገር እናልቃለን። ሙድ ውስጥ ነው ያለሁት። አንዴማ ትክክል አይደለም። ሰው ከሞተ በኋላ አይደለም ሚዲያ ላይ ደግሞ ወዮ ያ ስለ ሞደቄ እንዳታስብ። አጠቃላይ ቶ ችግር የለም። አሁን በ10,000 ካሸነፍከኝ እንደዚህ ያልሽማ አልጫወትም። ምክንያቱም ምንድን ነው እንደዚህ ይሄ አሁን ችግር አለው። ቤታችን ውስጥ ነው ያለ ነው። ማን ይነካናል? ጃፒ አንተን ቤት ምን ችግር አለው? ግዴታ ለመጠጣት በር ዘግተህ መሆን አለበት እንዴ? በ10,000 ካሸነፍከኝ እጠጣላለሁ ማለት ደረቅ ዊስኪ ማለት ነው። እኔ ደረቅ አልችልም። እኔ ካሸነፍኩ ግን ታሳየኛለህ። ሄኒከን አይደለም ዊስኪ እጠጣለሁ። እኔ 6-7 ጠርሙስ ብጠጣ ችግር የለብኝም። እናት ኧረ ባለፈው አየሁ እኮ ስታለቃቅስ። መች አለቃቀስኩ እኔ? ኧረ በስመ አብ ጭራሽ በውሃ ቀላቅለህ ስትጠጣ ነው ያላየሁት። እኔ በውሃ ልቀላቅል? እስቲ ማል ጃፒ አንቺ እኔ እንትን ውስኪ በውሃ ቀላቅይ። ውስኪ በውሃ እንዴት ይሄዳል አብሮ? ጭራሽ ነው የሚያሰክር። እስቲ ማል እግዚአብሔር እኔ አላረኩም ያለ ታበል። እንደውም ሳንጠጣ መጀመሪያ ምኑን ነው አላረኩም የምልሽ? ውሃ አልጨመርኩም። ነጭ የሆነ እኮ አይተነዋል። ስሚ ውሃ እኔ በጨምርበት ውስኪ ላይ ውሃ ከጨመርሽ ጭራሽ እኔ ነኝ እኮ የምታመመው። ውስኪ ከውሃ ጋር አይሄድም ጭራሽ። እግዚአብሔር አይሄድም። እኔ እንጃ። ውስኪ ከኮላ ጋር ምናምን ሊሄድ ይችላል። እኔ ደበላልቄ አላውቅም። ከደባለኩ ይኸውና ድምፁን ሰማለህ። በረዶ አሁን በረዶ ራሱ አለቀ። በቃ ድምፁን አየው እየሳሳ መጣ። ግን አንቺ አትቺ ይቅርብሽ ሄለን። ተጫውተን ደግሞ በኋላ ድብን ብለሽ አስቢው እዚህ ጋር ጃፒ። እኔ ብሰክር መጀመሪያ ሰክርና ከዛ በኋላ እየለቀቀኝ ይመጣል። ሄለን ተጠያቂ ጃፒ ነው መባል አልፈልግም። ይቅርብኝ። እንደማታሸንፈኝ ገብቶ ሊፕስቲኬ ሲለቅ ብቻ ንገረኝ። እንደ መዝረክረኬ አይታየኝም እኮ እኔ ስሞት ራሱ ዝርክርኮኝ የምታይት አልፈልግም።
ላንተ አይደለም እኮ ለህዝብ ነው ለህዝብ ስሞት ራሱ ጽድት ብላ ሞተች የሚባል ጥቅስ እንደሚጻፍና ሀብታሞች ላይ ተፍታ ባለስልጣኖች ላይ ሀክቱ ብላ ነው የተፋቸው የሚል ጥቅስ እንዲጻፍልኝ ነው። ጥቅሱ ላይ ምን እንጻፍልሽ? እሺ ጽድት እንዳለች ባለሀብትና ባለስልጣን ላይ እንደተፋች ሞተች በሉ። አላውልቆም መነጽሩን ለምንድን ነው? እኔ አሁን ተመችቶኛል። ለኔ ተመችቶኛል። ንቃቸው አልጠግብ ብላ ከአንገቷ በላይ ሆነ። የመጨረሻዋ ግን ተፍታባቸው መነጽሩ ለኔ ተመችቶኛል። ያራዳ ልጆች መነጽሩ ጋር ማስቀምጠው ነው ከጃፒ ሌላ መነጽሮች 56 መነጽሮች አሉ በጣም የሚያማምሩ። ግን መጀመሪያ ሁኔታ ሁሉ ያሳያል። ልጄ አሁን ሊመጣ ይችላል ሊሄድ ይችላል ምናምንና ልጄ እንድታዩብኝ አልፈልግም። የማንም ቡዳ ማለት አንተን አይደለም። እሺ ጃፒ ለምን ልጄን አንድ ጊዜ ስለ ልጄ ባወራ ለሚዲያ ሰው ላወሩብኝ ያኔ ከፋኝ። ሰዎች ግን ብትረዱ አንድ ሰው የሆነ ነገር ሳይሆን ውስጡ የሚከፋው ነገር ሳይኖር ምንም አይነት ቦታ ውስጥ የሆነ ላፊ አይሄድም፣ ጭካኔንም አይማርም። እኔ በሰው ልጅ በፍጹም መጨከን አልወድም። መጥቼ እንደዚህ እንትን አለኝ የሚሉትን ሀብትና ንብረት ቢኖረኝ ንብረቴ ሙሉ የሚጨርሰው በእነሱ ላይ ነበር። እናቴ ትሙት አሳያቸው። አሁን እንትን እንላለን። ግን አሁን አንድ መጀመሪያ እንፈትናት እስቲ አንድ ሻት ብላ ከዛ በኋላ እናያታለን። ከእንትን ካለች አንሄድም። መዝናናት ትፈልጊያለሽ ሄለን? የእውነት መዝናናት ትፈልጊያለሽ ወይስ ካልፈለግሽ ይቅር? አቅም አለሽ የመዝናናት? እትዬ ጂጂ ስርዓት ቢኖሮት መልካም ነው። በሰው ለቅሶ ላይ አይሳቁ። ችግር የለም አውራቸው። ሙዚቃው ከረበሻችሁ ሚዩት አድርጉት። እሺ ይጀብ ኖ አይ እኚህ ሴትዮዋ በጣም ነገር ሰው እንኳ ለመሳቅ ደህና ጥርስ ሊኖረው ይገባል። አርቲፊሻል ሰክቷል። እባኮትን ጥርሶትን ከብርጭቆ ወደ ጥርሶ ይወትፉ። ጂጂ ያልኩብሽ ሰክሬም በጤነኛም በጣም የማላግጥብሽ ቁሻሻ ነሽ አንቺ። የወለጋ ሆቴል ሸርሙጣ ማለት ጃፒ አውቆ መሆነ ሳያውቅ ለጂጂ ኤኒታይም ስሚ አንዳንዴ ጃፒ ከሳለሁት ያለሽ እኔ ይኸውልሽ እዚህ ሀገር ላይ ከመጣሁ 12 ዓመቴ 10 ዓመት ታክስ ከፍያለሁ። ገባሽ? እትዬ ጂጂ እርሶ አንድ ታክስ ሳይከፍሉ ነው ሊከሱ። እዳ አለባት። ባሏ ሶፋ ላይ ተላጥፎ ነው የቀረው። እንደ በረዶ ተፈቅፍቆ የተነሳ ባል ያላት እኔ እነግራለሁ። ዩኒትን እንዳላስገባለሁ እትዬ ጂጂ። ስማ ከአሜሪካ ተደውላ ነው የተጠራችው። እኔ ባልሽን ከሶፋ ላይ ፈቅፍቄ ቀልጦ ቀርቷል። እዛው ሶፋ ላይ ልጇን ስታስተኛ ያውቃል። ልጄ አስክሬን የቀለጠበት ሶፋ ላይ አለ የሚተኛው። እኔ የሌለኝ ሩም ልጄ ነው ያለው። አይገርምም? ትልቁ ሩም የሰጠው ለልጄ ነው ቤት ስገዛ። ገብቷል? እኔ ትንሹን ሩም ራሱ እኔ አልተኛበትም። እዚህ ጋር ነው ማድረው፣ ሳወራን ማድረው። መቼ ነው የምገባበት? ገብቷል? ያ ቁሻሻ ነገር ልንገራችሁ። እንኳን ተራ ስደተኛ ሀበሻ አይደላችሁም። የዚህ ሀገር ኪንግ ራሱ በልጄ ቢናገረኝ ተፍቼበት እሞታለሁ። እናቴትም እኔንም ያገኛችሁኝ በልጄ ምክንያት እግዚአብሔር እዛው ፍርድ ቤት ቱፍ ብዬብህ 10 ዓመት ሌላ ተጨማሪ ፍርድ አስፈርጄ ነው የምሞተው። እኔን አታውቁኝም። ለልጄ ከፈልኩትን መስዋዕትነት ጃፒ የኔ ሁኔታ ካላማረ ተውና ውጣ ፕሊዝ። አንተን ታርጌቱ ስላስገባ አልፈልግም። ጃፒ ታውቃለህ፣ የእውነት ሰው ቤተሰቡን ያደንቃል አይደል? እንደ ቤተሰቡ ሙሉ ሀረር የቆመችው በአባቴ ጸሎት ሚጥሚጣ አባቴ ላይ ያላገጡ ሰዎች ነው ያሉት። ገብቷል? እኔ ግን አምኜ ነው ስለ አባቴ ነግሬ ስለ አባቴ ቮይስ ልኬላቸው ለማንም ቆሻሻ ጥንባታም ዘረኛ የአባቴን ቮይስ ላኩለት። ማታውቁት ብዙ ነገር አላችሁ። ስለጠጣው አይደለም።
አታውቁ፣ ምንም አታውቁ። አንድ ቀን ልጄ ቦታ ያዝ፣ እኔ የማሰማችሁ ቮይሶች አለ። እስከዛው ድረስ እኔ ላይ ገመድ ማዘጋጀት ትችላላችሁ። እጃችሁም ሰፊ አይደል? በገመድ አለም ለቀለሃ ብዙ ብር አላችሁ አይደል? ገብቷል? ኧረ ግን አንድ ጊዜ ቆይ፣ አንዴ መልስ ልስጥ። እትዬ ጂጂ እርሶ እኔን አይደል እንደሚቀጥሩት? ጃፒ ነገር ማንም ጂጂ መታ እየጻፈች አይደለም። ተው ጃፒ፣ እሱን ተው። እኔ ማውራት ስለፈለኩ ነው ማውራው እንጂ ማንም ስለሸወደኝ አይደለም። ተው ጂጂን አንተ ባታቀሳስረኝም እኔ ሄጄ የምተፋባት ሰው ናት በቦታዋ። ኖ እኔ እንዳንተ አይነት 5 ሰው ቀጥሬ ያሰራለሁ ትላለች። አንቺ ያለሌ አሮጊት ቤት ውስጥ ቁጭ ብለሽ ሶፋ ከማሞ ቁጭ ምን ስራለሽ? ያ ችግር የለም። እናንተ ስለ እንትን እንነጋገር እንዴ? ስለ ኑሯችን ጎረቤቴ እኮ ነሽ። የሀገሩ ሕግ ነው እንጂ ጎረቤት ነን። መጀመሪያ ጥርስሽን ቅጥሽን አስጪ በላት። ያ 3 ማዕዘን ያሰራችሁ ወደ 4 ማዕዘን እየተቀየረ ነውና ሳትነፉ በሏቸው። በክብር ወይ በንቀት ሳትነፋበት ለመነፋት ነው 3 ማዕዘን ያሰራችሁ ቂጧ ራይት 4 ማዕዘን እየመሆን እንደሆነ ንገራት። 10 እንዲህ ትላለች። ደግሞ በጣም ከሚገርመኝ ነገር ይሄ ቅርጿን ለማስተካከል እንዲህ ትላለች። ስፖርት ስትሰራ ትውላለች። ቀርቡ ጂጂ ለፋኒ ሸቃላ መሆን የሉላ መስፈርት ያስፈልጋል እንዴ? የፋኒ ልጅ ጠባቂ ለመሆን በነፃ ለዛው ወደሽ ነው። ለዛ ጭንቅላት አያት ሆነሽ ለዛ ጭንቅላት ሸቃላ ሆነሽ ትቀመጫለሽ በነፃ። እኔ ነኝ ያዘዝኩሽ። እኔ ነኝ ፍርድ ቤት የተሟገትኩሽ። አንቺ ድዳም ፋሚሊ ችግር የለውም። በጣም ከሚያስቀኝ ነገር እኮ እኔ አንድ አራራራ ቆቆቆ ታለቅሳለን ያልሽው እኔ ሳላለቅስ እርሶ እንዳያለቅሱ እንደ ተመጣ ራሱ እንደ ሰፈር ሰገራ ማታገለግል ሴትዮ ማለት እከካም ነፍጣ በዚህ ባትጽፍም ለእሱ ያለኝ ጥቅስ ከልጆት እኩያ ጋር የሚንቀለቀሉ አሮጊት ደግሞ ጭራሽ እኔን ተቆጠብ ምናምን ትያለሽ። እኔ ልታስፈራሪ እኔ እኮ ስረግጥሽ ጥልቅ ብዬ ነው የምረግጥሽ። ገባሽ? ቆሻሻ ስለሆንሽ ይጅባል አለሌ አርፈሽ አትቀመጭም እንዴ? ፈስሽን እንደዚህ ወደ ላይ እንድትረጪ እንዳላረግሽ ደግሞ ስሚ። ማን ከሷሽ ማጋሽ ሽምግልና እንደላክሽ ሙሉ ፋይልሽ ነው ይጋለ። እሺ እስቲ ወንድ ኮሽ ሽምግልና የላክሽውን ሰው ጋር ስም አጥሪ እስቲ ጥሪ። በጣም ልጅ እየመጣሽ ትለምኛለሽ። በሰው ኩሊታ አለ። አሁን 18 ዓመት ሲሞላው ከዛ በኋላ ምን እንደምታመጡ አሳያችኋለሁ። አንገቴ ላይ እንደዚህ ገመድ ሆኖ የእናንተን ጉዳት ሰምቼ ነው የምሞተው። አንቺ የሞቱት እና ሻምፓኝ የከፈትሽባቸው ቤተሰቦቼ ገና አምባቸው ይፋረድሻል። አንቺ ጥንብ አሮጊት ደግሞ እኔን ጠብቅ ምናምን ትያለሽ እንዴ? አንጀትሽን ነው ጎልጉዬ ማወጣልሽ። ቅማላም ምን አባሽ ነው የምጠብቀው? ወይስ ወሬን የተነገረኝ ያንን ቮይስ ያሰማችሁ ቀን እናንተ የሚዲያ ሰዎች ትፈርዳላችሁ? ዝም ብሎ ወሬ ውሸት። እኔ ነው አይምሮዬን ቶርች እየተደረኩ ያለሁት ወይስ የእውነት ነው ጂጂ ላይ ክስ የተመሰረተው? ህዝብ እንዲዳኛችሁ ነው ማረጋችሁ ነው። እንዴቻ አለሌ መጀመሪያ የእግርሽን ጥፍር አስተካኪ። በዱቤ ጫት ስትቅም የኖርሽ እኮ ነሽ አንቺ። ግን ደግሞ የደረቀ ጫት እዚህ እንደዚህ ወጥረሽ ነው ስንት ምናቅሽ አይደል እንዴ? አለሌ የበከትሽ ጸጥ ስለተባልሽ ነው እንዴ አንቺ ቅሌታ አሮጊት። የገዛ ልጅሽ ላይ እኮ የምትቀኝ ነሽ። ከልጆችሽ እኩያ ጋር እኮ እያሳደርሽ ካልደፈርኩኝ የምትይ ጥንብ ነሽ። ደግሞ ጸጥ ስላልኩሽ የተሳሳተ ቴክስትን ቢያነብ አንድ ሀገር ያሉት እነሱ ናቸው። ምን አገባኝ? ቀጥል ጃፒ መልስላት። ምን አባቷ ልታመጣ ከሳሉ አልከስ ይጅና ለምን አከሽም? የአንቺን ፋይል እንደዚህ አይደል እንዳምጥቼ የምከምርልሽ? እኔ ልክላለሁ። ማነው ተከሳሽ የሚሆነው? እኔ ልክላለሁ። ሄደሽ ለምን አትከሽም? አንቺ ቅሌታም ጥንብ። አንቺ አርሽ እንዴ በሰው ደም የምትቀልጂው? ደፋር ብሎ የደብሽ ስለምን ደም ነው? በግለሰብ ራሱ ልክላለሁ። የኔ በልጄ ላይ ሁላ ልክላለሁ። እኔ ባለ ሀብቶች ለኔ ጃፒ አንድ ነገር ወለጋ ላይ ያው ሉዝ ቢታረጋኝ ያሳረድኩት እያልሽ እየገለሻል ነበር። የዚህ ነው ተናኔ ነግራለሁ። ከፈለክ በውስጥ ነግራለሁ። እዚህ እንደምናወራው አይደለም። አንድ ነገር ልንገር ጃፒ፣
በግልም ክስ ቢሆን እኔ ላይ ምን ያህል ትኩረት እንደተሰጠ የምታውቀው ይሄን ያህል እግር ለእግር ተሄዶ ክሷን አላነሳም ደረጃ በማህበር በፕሮጀክት በምናምን ይዘውታል አይደል? ጂጂን ከሰዋት ማለት ነው። አንድ ሽማግሌ ስትልክ ክሷን አነሱላት። ሄለንን ግን እንደ ሪሞት ለማስፈራሪያ ይዘውታል እስከዛሬ። ጃፒ የእውነት አይገርምህም? እቺ ዓለም ፌር እንዳልሆነች አይገባህም? የሰው ደም ላይ ሻምፓኝ የበተነችን በአንድ ሽማግሌ ክሷን ሄደው እንደዚህ ነው ያነሱት። ቮይስ አለኝ። ለእኔ ግን ዛሬ ነው ማነሳ ነገ ላላነሳ እችላለሁ ምናምን ቀጠሮ ይያዝልኛል። እሺ ጥላቻ እንዳለው ናቸው የሚቆም ሰው ስለሌለ ነው አይደል? ቆይ አንዴ ለይፋ ነው ለህዝብ ነው ይፋ ማረገው ነው የምላችሁ። አንቺ ስሚኝ፣ እያንዳንዷ ነገርሽ እኮ ማንም ሰው ጸጥ ሲል ጭራሽ እኔን ታስፈራሪያለሽ። አንቺ የታባሽ ነው የምታስፈራሪው? አንቺ አተላ ልጅ ጭራሽ ከማፊያ ጋር ነው ሙሉ እያንዳንዷ የምትናገሪያት ነገር እኮ አለች። በተፈጥሮ ልንገርሽ አንድ ነገር፣ መሳቅ መጫወት፣ ከሰው ጋር መግባባት ልችል እችላለሁ። በህይወቴ ግን ፈርቼ ነው የማላውቀው። የግም ልጅ አታስፈራሪ እዚህ መተሽ ደንቆሮ። እኔ የፈራው ቀን ልሙት። ማንም አባሽ ብትመጪ ሄለን እያስለፈለፈች ነው ካላችሁ ጃፒ እንደዚህ ጥዬ እወጣዋለሁ። እኔ ላይ ያለ ሙድ የሚይዝ እትዬ ጂጂ እርሶ ትልቅ ደንቆሮ ነዎት። እዚህ መታ ታስፈራራለች። እንደዚህ ላለው እከሳለሁ። ምን አባሽ ነው የምትከሺው አንቺ አለሌ? መጀመሪያ ራስሽ ማንነትሽ የተከሰሰ ነው። ውስጥሽ የቆሸሸ ሴትዮ ነሽ። እረፍት የሌለሽ ሰው ነሽ። አሁን ልጅ ጠባቂ አድርገው እግሩ እንደተሰበረ አሮጊት ቤት ውስጥ ቁጭ ብለሽ የሰው ልጅ ስትጠብቂ ትኖሪያለሽ። ፋኒ በየሀገሩ እየሄደ እየተዝናና መቼ ያራዳ ልጅ ፈታ እያለ ነው። ሰጥቶሻ ጠብቂ፣ አሳድጊ። ከፍ ካሉለት በኋላ አባ ብለው ፋዘራቸው ጋር ከች ይላሉ። አሪፍ ልጅ ነው ደግሞ እሱ። ሀገር ቤት ዶሮ ጠባቂ ነው የሚሆነው ሰው። እርሶ ልጅ ጠባቂ ሆኗል በገዛ ፈቃዶት፣ ማንም ሳይነካውት። በገቡበት አደጋ ይወጧታል። ይኸው ደግሞ ስታስፈራራሽ ነበር። ማነሽ ዮዲት? በጣም ምን እያለሽ ነው የምታስፈራራሽ? ቪዲዮ ክፈቺ እና ታወራለሽ አብረን። ክፈቺ። አንቺ ትፈሪያለሽ እንዴ? ከዚህች ቅሌታም አሮጊት ያነሰ አቋም ኖሮች ነው አሁን አንቺን የምትሰድብሽ? ሰው ጸጥ ሲላት ገብቷቸዋል። የሆነ የራሱ መንፈስ የነካችው የማይመስል ይመስላታል። ንፍጥ ነሽ፣ ስራሽ፣ ኃጢአትሽ፣ ግፍሽ፣ ሰው ላይ ያደረሽው መከራ እትዬ ጂጂ ገና ያሳብዶታል። ከሰው ጋር እንዳይገናኙ ነው የሚያደርጉት። እኔ ሰው አንቺ እያልኩ አልሳደብም። አንቺ እያልኩ ደግሞ ሰው ማቅለል አልወድም። አሁን አንቺ ምን አድርገሽ ነው እንደዚህ እንትነች እያለች ስም የምትሰጥሽ? ምንም አላደረግኳትም። ሆዴን ሳምሽ ተብለሽ ነው አይደል? ኧረ እኔ ደግሞ ቆይ በመላ እንጥራቀው መስታወቴ አሁን የምታስተላልፊው መልዕክት በዚህ አጋጣሚ አጠር አድርገሽ አስተላልፊላቸው ለእኚህ ቅሌታም አሮጊት። ገረድ አድርገናታል፣ የልጆቹ ገረድ አድርገናታል። እዚህ ሀገር ላይ ማንም እንደዚህ የሚጠብቅ የለም። ልጅ ጠባቂ እየሄደች አይስክሬም ታስልሳለች፣ መዝናኛ ውስጥ ወስዳ ታዝናናለች፣ ታጫውታለች። የትልቅ ቅሌታም ጭራሽ እኔን እከሳለሁ ምናምን ብለሽ ታስፈራሪያለሽ እንዴ? ሞክሪኛ። እኔ እየጠበኩሽ እኔንም ነው እኮ ከስሻለሁ ሻርሙጣ ምናምን እያለች የምትሳደበው። አሁን አንቺ በሆዴን በመሳምሽ እንደዚህ ይህን ሁሉ መከራ ወርዶብሻል። ከንፈር ሳምሽ ተብለሽ አልሳምኩትም። እኔ እንደዚህ ብለን ስናወራ ነው። ያ ቪዲዮ እንደዚህ ለቀዋል። እሱ ችግር የለውም ግን
አሁን አንቺ ምንድን ነው ከዚህ ሴትዮ ጋር ያለሽ ግንኙነት? ምንም ትፍታኝ እ? ትፍታኝ ሸርሙጣ ምናምን ምናምን እያለች ነው የምትሳደበው እና በጣም ያስጠላል። እና አንቺ ግን ምንድን ነሽ? ስራሽ ዶክተር ነች ብሏል። ሆድ ቀዳ ታወጣለች። እነ ጂጂ ተስፋቸው እኛ ነን እኮ ለወደፊቱ ከመሳደብ ይልቅ ጠበቅ ብታረገኝ ምናልባት ሆስፒታላችን ከሚሰጠው እድል ተጠቃሚ እናረጋት ነበር እኮ። አሁን አንቺ ዶክተር ነሽ የሚባለው የሆነ ዶክተር ነሽ? ኦፍኮርስ ተምረሻል? ዶክትሬት 7 ዓመት ላምጣው ፋይል ስላሳይ አይደለም። የት ነው የተማርኩት? ንገሪን፣ እኛ በመነጋገር እናምናለን። ህንድ ነው የተማርኩት። ህንድ ሀገር ላይ ኦኬ። ስለዚህ ህንድማ አብይ አህመድም ህንድ ነው የተማርኩት ብሎ ዶክትሬት እንትኑን ይዟል። የህንድ አይቆጠርም። አስበላኝ ልኑርበት። ጂጂ ተጨምራብኝ አሁን እንደዚህ አይነት ወሬ አውርታ በቃ ልታስገባኝ ነው። ኦኬ እሺ፣ ዶክተር ከሆንሽ ሆንሽ ነው። እሺ፣ ግን የምር እንደዚህ ሰርጀሪ ምናምን ታደርጊያለሽ? ቁም ነገር እስቲ በምንድን ነው የተማርሽው? ዶክትሬትሽን የሰራሽው አሁን አንቺ ለእንትንሽ በምትሰሪበት ሆስፒታል ውስጥ አሁን አንዳንድ ዶክተር አለ፣ ለምሳሌ የማፀን ዶክተር አለ። አንዳንድ ሰው ደግሞ እየተከላከሏት ነው፣ ይችን ልጅ ዶክተር አይደለችም። ይኸው የሚያውቁኝ አሉ እዚህ ውስጥ ባልቻ ሆስፒታል ወታደሮች ጋር አንተ ትቀልዳለህ። የማፀን ዶክተር ነኝ ብለሽ ደግሞ ባልቻ ሆስፒታል ያ ባይዘዌ ፅንስ አቦርሽን ምናምን የሚደረገው ባልቻ ሆስፒታል ነው ታውቃለህ? የምር እንደዛ ከሆንሽ ለትዬ ጂጂ አንድ መልእክት አስተላልፊና እኔ ወደ ሙዴል ቀየስ ነው። አሁን አንቺ እየተሰደብሽ ስለሆነ በጣም 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 እኔ አሁን ብዙ ሰዎች አይተውት ራሱ በጣም ነው የደበራቸው። እንደዚህ አይነት መሰዳደብ ውስጥ ከትልቅ ሰው ጋር ምንድን ነው ምናምን ብለው በጣም ስፔሻሊ ቤተሰቦች አንደኛ እኔ ነገርኩኝ፣ በዚህ ለመሳቅ ለመጫወት ካልሆነ በስተቀር እንደዚህ በዚህ ደረጃ ሶሻል ሚዲያ ላይ መምጣት አልፈልግም። ሁለተኛ ሲቀጥል እኔ ከሆዴ ጋር ምንም አይነት ነገር የለኝም። ጀስት አንተም ብትመጣ ወንድሜ ሆነ አብረን ቺል እናደርግ እንችላለን። እንዳት ሴት አላቅም። እሷ ከወንዶች ጋር በተገናኘሽ ቁጥር አንድ አይነት ኢንቴንሽን ይኑራት አይኑራት አላቅም፣ ግን ጀጅ ያረገችበት መንገድ የምትሳደብበት መንገድ ምናምን እንደዛ ነው እና ብታድብ ጥሩ ነው። ፕላስ ማስፈራሪያ እኔ በእርግጥ አልፈራም ምንም፣ ግን 10 እየወጣች ማስፈራራት ምናምን ያ እኮ። ስለዚህ አሁን አጠር አድርገሽ መልእክትሽን ቪዲዮ ቀርጸው እንዲያደርሱላት እትዬ ጂጂ ብለሽ ስማቸውን ይጥሩና መጀመሪያ ላይ ምን ነበር መሰለክ ለስሙ ትክፈለኝ ነበር አይደለ? በሱ ከተስማማን በኋላ ስድቡን ምን አመጣው? እኛ እንከፍላለን ብለናል። አሁን አንቺ ቀጥታ እንደዚህ አጠር አድርገሽ 2 ሴኮንድ መልእክት ነው በቃ። አሁን እዚህ ሪከርደሮች ስላሉ ሪከርድ አድርገው ይልኩላታል። አጠር አድርገሽ እትዬ ጂጂ ብለሽ ስም ጠርተሽ ማለት ነው። እትዬ ጂጂ እባክዎት ይከበሩ፣ እኔ ልጆት ሆናለሁ ምናምን ብለሽ በቃ የራስሽን ጨምረሽ አላ ውስጥሽ የሚሰማሽን አስተላልፊላቸው። አዎ እሺ። አንደኛ አልነካውቦትም፣ ሁለተኛ ደግሞ አልነካውቦትም። ስለዚህ ይተውኝ። ጋቢ ሙትዛላ ይላታ መንካት ነክተሻል፣ ግን እንትኑን ቀጥይ። አልነካውባትም እንዴ መንካት እንዲማትንኩት ነው እንዴ? ወልደዋታል እንዴ አለች እኮ ስሙንም ጠርተሻል። አለበለዛ የአእምሮ ችግር ካለቦት እናክሞታለን። ያድጉ፣ ስነስርዓቱን የያዙ። በአንድ መርፌ ነው ለጥ ማረጉት እያልኩ ነው። ከስራዬ ነው የሚባረሩ እንደዚህ
አይቻልም እንዲህ ማውራት ራሱ። ጃፒ ቻው፣ በቃ ቪዲዮ ይላጥፋ። አይ በቃ ይመችሽ። ትዬ ጂጂ መልእክት ደርሶታል። አልነካውቦትም፣ እኔ ላይ አይደረሱብኝ ነው በአጠቃላይ። አለበለዚያ መርፌ ነው የምወጋዎት። ይቺን ሴትዮ ደግሞ ከስራ አስባረርከኝ እንዳትዪ። ሄለን ራሱ ሌላ ታምሩ ውስጥ ገባች በአንድ ጊዜ። በቃ አሁን ብሶት ማውራት ነው የፈለገችው። ሞቅ ስላላት ቀጥታ ሄለን ወደ ብሶቷ ሄደች። ያ ደግሞ ብሶት አንፈልግም። ያራራች ከብሶት መውጣት ነው የምንፈልገው። ቅምቀማ ምናምን አንዳንድ ጊዜ መጥፎነቱ ለዛ ነው። እንኳን እኔ ጠጣሁ ባለፈው። ሄለን አትቀበልም። በቃ ማውራት ፈልጋለች፣ ተወሱሳለች። ገባችሁ? ሰው መርገጥ ፈልጋለች ምናምን፣ በቃ ልትራገጥ ነው። ይመቻት። እኔ እንትን ልላት ነበር፣ በቃ ከዚህ ሙዷ ላወጣት ነበር። እትዬ ጂጂ ግን ማለት ነው ስርዓቶትን ካልያዙ እኔ ነግሬዎታለሁ። አውቄ ነው እኮ ጸጥ ምሉ። ሄለን እየከተከተች